የኢራን ታላቁ ዛቻ በኢትዮጵያ ላይ የኢራን ብሔራዊ ቴሌቪዥን ባወጣው መረጃ መሰረት ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለው ስትል ማስጠንቀቂያ መስጠቷን ዘገበም። እስራኤልን እንዳላጠቃ የሚሞክሩትን አሜሪካ፣ ዩኤ እና የኤዩ ሀገራትን ወታደራዊ ጣቢያዎችና መርከቦቻቸውን በቀጥታ ልመታ እችላለሁ ብላ ይፋዊ መግለጫ ሰጥታለች። እነዚህ የተጠቀሱ ሀገራት የባህር ኃይላቸውና የወታደራዊ ጣቢያቸው በአንድ ላይ የሚገኙ የሚተላለፉበትም ቦታ በመሆኑ ታላቅ ስጋትን አጭሯል። ለመሆኑ ኢራን እንዳለችውም ያንን ቦታ ብትመታ ኢትዮጵያና ከላይ የተጠቀሱት ሀገራት ምን ይገጥማቸዋል? ይህንን መረጃ ልናደርሳችሁ ወደናል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንደተለመደው በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ እንግዲህ በጣም በርካቶችን ያስደነገጠ ሆኖ ተገኝቷል። ኢራን የመሬት መንቀጥቀጥ ገጥሟታል። እንግዲህ አሁን ካለችበት ከውጭና ከውስጥ በተፈጠሩ ችግሮች የተከበበች ሀገር ናት። ከእስራኤል ጋር ያለው ግጭት ደግሞ ልክ እንደ ማዕበል እየናጣት ነው። በቴህራን ጎዳናዎች ላይ ፍርሃት ነግሷል። የነዳጅ ዋጋ መጨመር የዕለት ተዕለት ህይወትን አንገብግቧል። በነዳጅ ማደያዎችም ረጃጅም ሰልፎች ተፈጥረዋል። ከዚህ ቀደም የፕሬዝዳንት ራይሊን እና የውጭ ጉዳይ ሚኒስትር ተሸከመ ሄሊኮፕተር አደጋ ሀገሪቱን በጥልቅ ሀዘን የጣላት ሆኗል። እንደ አንዲት ኢራናዊት ንግግር የትኛውን ቦታ ደህንነት አይሰማንም ብላለች ማለት ነው። እንግዲህ ይሄ ሁሉ በዚህ ሁሉ መከራ መካከል ነው ኢራን እንግዲህ ትንፋሽ የሚያሳጥር የመሬት መንቀጥቀጥ የገጠማት። በጣም ተስፋ አስቆራጭ የሆነ ክስተት ነበረ። በትላንትና 5.1 ማግኒቲዩድ የመሬት መንቀጥቀጥ ገጥሟት ነበረ። የመሬት መንቀጥቀጡ እጅግ በጣም ከፍተኛ ነው ባይባልም ግን ለቀጣዮቹ ጊዜያት በጣም ስጋትን ያጫረ ሆኗል ማለት ነው። በኢራን ሴምናን ከተማ አቅራቢያ ነው በሬክተር ስኬል 5.2 ሆኖ የተመዘገበው ይሄ መሬት መንቀጥቀጥ። የኢራን ታስኒም የዜና ወኪልም የመሬት መንቀጥቀጡን መጠን 5.2 እንደሆነ ሲያሳውቅ የአሜሪካ የጂኦሎጂ ጥናት ማዕከል ደግሞ USGS ማለት ነው በበኩሉ ክስተቱ 5.1 በሬክተር ስኬል መመዝገቡን ደግሞ እሱ በበኩሉ አሳውቋል። የመሬት መንቀጥቀጡ እንግዲህ ከሴምናን ከተማ በስተደቡብ ምዕራብ 37 ኪሎ ሜትር ርቀት ላይ የተከሰተ ነው። ወደ 10 ኪሎ ሜትር ጥልቀት እንዳለው ነው የታወቀው። የተከሰተው የመሬት መንቀጥቀጥም በሰውና በንብረት ላይ ስላደረሰው ጉዳት ይህንን መረጃ እስካጠናቀርንበት ጊዜ ድረስ የተባለ ነገር የለም። ኢራን እንግዲህ በጂኦሎጂያዊ እንቅስቃሴ በሚታወቀው የአልፓይን ሂማሊያ ላይ የምትገኝ በመሆኗ በዓለም ላይ ለመሬት መንቀጥቀጥ በጣም ከተጋለጡ ሀገራት አንዷ መሆኗ ይታወቃል። እንደ ኢኮኖሚክስ ታይምስ ዘገባ ደግሞ ኢራን በአመት በአማካኝ ወደ 2100 የመሬት መንቀጥቀጦችን የምታስተናግድ ሲሆን ከነዚህ ውስጥ ከ15-16 የሚሆኑት ደግሞ እጅግ በጣም ከባድ የሚባሉት ናቸው። ስለዚህ አሁን እንደ ዘገባውና እንደ ሳይንቲስቶቹ ጥቆማ ከሆነ በቀጣይም ከበድ ያሉ የመሬት መንቀጥቀጦች ሊከሰቱ ይችላሉ የሚሉ ግምቶች አሉ ማለት ነው። በዋናነት ግን የተገናኘንበት መረጃ እንግዲህ ኢትዮጵያን ጨምሮ በጣም በርካታ ሀያላን በአንድነት የሚገኙበትን ቦታ እመታለሁ ስትል ኢራን በዋና የቴሌቪዥን ጣቢያዋ ማስፈራሪያ ልካለች ማለት ነው። ይህን መረጃ ነው ወደ እናንተ የምናደርሰው። አዲስ መረጃ ወጥቷል። በእርግጥ ይሄ መረጃ በቀደምታም እንዲሁ በሃይላይት ሆኖ ወጥቶ ነበር። አሁን ግን በኢራን ብሔራዊ ቴሌቪዥን መረጃ ወጥቷል ማለት ነው። ስለዚህ ይሄ ነገር እጅግ በጣም አሳሳቢ ሆኖ እንደውም ዶናልድ ትራምፕም ኢትዮጵያን እያስጠነቀቁ ነው ያሉት ማለት ነው። እንዲህ የተባልሽ ነው በሚል ማለት ነው። እና ይሄ መረጃ ነው የምናደርሳችሁ። ቤተሰባችን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወል ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው በከበረ ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ ኒሮ ማንጸቂያ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ወደ መረጃው እንለፍ። ዛሬ በአንድ አስገራሚና አከራካሪ የጂኦ ፖለቲካ ጉዳይ እንነጋገራለን። የኢራን ብሔራዊ ቴሌቪዥን ኢትዮጵያን በቀጥታ አደጋ ውስጥ ሊጥል የሚችል እርምጃ ልትወስድ እንደምትችልና በጅቡቲ ያሉ የእስራኤል፣ ዩኬ እና ኦስትራዊ ወታደራዊ ጣቢያዎች መርከቦች ላይ ጥቃት ልትፈጽም እንደምትችል ያቀረበው ማስጠንቀቂያ ይህ ነው። ማስጠንቀቂያው ምን ለማለት ነው? ከኢራን እስራኤል ግጭት ጋርስ እንዴት ይገናኛል? ኢትዮጵያንስ ምን ይጎዳታል? ምንስ አንድምታ አለው? የሚለውን አብረን ከናንተ ጋር እንፈትሸው። የኢራን ማስጠንቀቂያ ለመሆኑ ምንድን ነው? በቅርቡ የኢራን ብሔራዊ ቴሌቪዥን ኢትዮጵያን በቀጥታ አደጋ ውስጥ ሊጥል የሚችል እርምጃ ልትወስድ እንደምትችልና በጅቡቲ ያሉ የእስራኤል፣ የዩኬ እና የአውስትራሊያ ወታደራዊ ጣቢያዎች የባህር ኃይል መርከቦች ላይ ጥቃት ልትፈጽም እንደምትችል አስታውቋል። ይህ ማስጠንቀቂያ የተሰጠው እስራኤልን ከመጠቃት ለመከላከል እነዚህ ሀገራት በቀይ ባህር አካባቢ ያላቸውን ወታደራዊ መገኘት እንደሚያጠናከሩ በመመልከቱ ነው። ጅቡቲ በቀይ ባህርና በአዴን ባህረ ሰላጤ መግቢያ ላይ ያለች ትንሽ ሀገር ለዓለም አቀፍ ሀገራት ደግሞ ስትራቴጂካዊ ወታደራዊ መገኛ ነች። እንደ አሜሪካ፣ ፈረንሳይ፣ ቻይና እና ጃፓን ያሉ ታላላቅ ሀገራት በጅቡቲ ወታደራዊ ጣቢያዎች አሏቸው። ዩኬ እና ኦስትሪያም በቀይ ባህር አካባቢ የባህር ኃይላቸው መገኛ
ነው። እስራኤል ግን በጅቡቲ የተረጋገጠ ወታደራዊ ጣቢያ እንደሌለው ይታወቃል። ምንም እንኳን በኤርትራ ወይም በሌሎች አካባቢዎች የስለላና የባህር ኃይል እንቅስቃሴዎች እንዳሉት የሚነገር ቢሆንም ይህ የኢራን ማስጠንቀቂያ በተለይ በኢራን እስራኤል ግጭት ምክንያት በቀይ ባህር አካባቢ እየጨመረ ያለውን ውጥረት ያመለክታል። እስከ ሰኔ 21 2025 ድረስ ኢራንና እስራኤል በተከታታይ የአየር ጥቃቶችና የሚሳኤል መቃወሚያዎች ተጠምደዋል። ግጭቱ እስራኤል በኢራን የኒውክሌር ፕሮግራም ላይ ያነጣጠረ የአየር ጥቃት መጀመሩን ተከትሎ ተባብሷል። እስራኤል በኢራን ያሉ የአራክ ከባድ ውሃ ሪአክተር፣ የናታንዝ የዩራኒየም ማበልጸጊያ ተቋም እናም የተለያዩ ወታደራዊ ኢላማዎች መጠቃቱን አስታውቋል። ይህም ኢራን የኒውክሌር መሳሪያ እንዳትፈጥር ለመከላከል ነው ብላለች። በተቃራኒው ኢራን በእስራኤል ላይ በርካታ ሚሳኤሎችና ድሮኖችን በመተኮስ ምላሽ ሰጥታለች። ከነዚህም መካከል በእስራኤል ያለ ሆስፒታል የተመታና በሃይፋ ከተማ ጉዳት ያደረሰ ጥቃት ይገኝበታል። ኢራን በተጨማሪ የእስራኤል ጥቃቶችን እንደ የዘር ማጥፋት ጦርነት በመግለጽ ራሷን ለመከላከል ሙሉ ኃይሏን ትጠቀማለች ብላለች። ይህ ግጭት ከሁለት ሳምንታት በላይ ተካሂዷል። ይህም በመካከለኛው ምስራቅና በቀይ ባህር አካባቢ በእጅጉ ውጥረቱን አግሎታል። የኢራን ማስጠንቀቂያ የተነሳው እስራኤል ለመደገፍ የዓለም አቀፍ ሀገራት በቀይ ባህር አካባቢ ያላቸውን ወታደራዊ መገኘት ማጠናከራቸውን ተከትሎ ነው። ኢራን በተለይ የሆርሙዝ ባህረ ሰላጤን የመዝጋት ወይም በቀይ ባህር ያሉ የባህር ኃይል መርከቦችን የማጥቃት አቅም እንዳላት በመግለጽ ለነዚህ ሀገራት ግልጽ መልእክት ልካለች። የኢራን ማስጠንቀቂያ ኢትዮጵያን በቀጥታ አደጋ ውስጥ ሊጥል የሚችል እርምጃ እንደምትወስድ መጠቀሱ በተለይ ደግሞ እጅግ አሳሳቢ ሆኗል። ኢትዮጵያ በቀይ ባህር አካባቢ ትልቅ ስትራቴጂካዊ ጠቀሜታ ያላት ሀገር ከጅቡቲ ጋር በቅርበት የምትኖር ናት። በጅቡቲ ያሉ የውጭ ሀገራት ወታደራዊ ጣቢያዎች በኢትዮጵያ ኢኮኖሚና ደህንነት ላይ ተጽዕኖ ሊያሳድሩ ይችላሉ። በተለይ የቀይ ባህር የንግድ መስመር ለኢትዮጵያ ወሳኝ በመሆኑ ኢራን ኢትዮጵያን ለምን በቀጥታ ትጠቅሳለች? አንዳንድ መላምቶች እንደሚጠቁሙት ኢትዮጵያ በቀይ ባህር አካባቢ ከእስራኤል ጋር የደህንነት ትብብር እንዳላት ይነገራል፣ ምንም እንኳን ይህ ባይፋ ባይረጋገጥም። በተጨማሪም ኢትዮጵያ በግድቡ ጉዳይ ምክንያት ከግብፅና ሱዳን ጋር ያላት ውጥረት ኢራን እንደ ጂኦፖለቲካዊ ግፊት መሳሪያ ልትጠቀምበት ትችላለች። ይህ ማስጠንቀቂያ ኢትዮጵያን ከእስራኤል ወይም ከምዕራባውያን ሀገራት ጋር በተያያዘ ገለልተኛ እንድትሆን ለማስገደድ የታለመ ሊሆንም ይችላል። ለኢትዮጵያ ያለውን አደጋ በቀጥታ ወታደራዊ ጥቃት ላይ ብቻ የተገደበ ላይሆን ይችላል። በቀይ ባህር ያለ ማንኛውም ግጭት የንግድ መስመሮችን ሊያቋርጥ፣ የነዳጅ ዋጋን ሊያሳድግና የኢትዮጵያን ኢኮኖሚ ሊጎዳ ይችላል። በተጨማሪም በጅቡቲ ያለው ወታደራዊ ግጭት የክልሉ መረጋጋት ሊያናጋ፣ የስደተኞችን ፍሰት ሊጨምርና የኢትዮጵያን ደህንነት ሊፈታተን ይችላል። ጅቡቲ በዓለም ካሉ በጣም ስትራቴጂካዊ ወታደራዊ አካባቢ አንዷ ናት። በሆርሙዝ ባህረ ሰላጤና በኤደን ባህረ ሰላጤ መግቢያ ላይ ትገኛለች። ይህም የዓለም ንግድና የነዳጅ አቅርቦት ዋና መተላለፊያ ነው። በጅቡቲ ላይ ያሉ የውጭ ሀገራት ወታደራዊ ጣቢያዎችም የሚከተሉትን ያጠቃልላሉ። አሜሪካ ካምፕ ሌሞኔር በአፍሪካ ቀንድ ውስጥ ዋና ወታደራዊ ጣቢያ። ፈረንሳይ በጅቡቲ የባህር ኃይልና የአየር ኃይል ጣቢያዎች አሏት። ቻይና በ2017 የተከፈተ የባህር ኃይል ጣቢያ በአፍሪካ የመጀመሪያው የቻይና ወታደራዊ መገኛ። ጃፓን የባህር ኃይል ድጋፍ ጣቢያ ለጸረ ሽምቅ ተግባራት። ዩኬ እና አውስትራሊያ በጅቡቲ ቋሚ ወታደራዊ ጣቢያዎች ባይኖራቸውም በቀይ ባህርና በኤደን ባህረ ሰላጤ ውስጥ የባህር ኃይል መርከቦችን በመላክ በአካባቢው ደህንነት ላይ ይሳተፋሉ። በተለይ ደግሞ በኤዩ ኬዩኤስ አሜሪካ፣ ዩኬ፣ አውስትራሊያ ትብብር ውስጥ እስራኤል በጅቡቲ የባህር ኃይል ጣቢያ እንደሌለው ቢታወቅም በቀይ ባህርና በኤርትራ ዳርቻዎች የባህር ኃይል እንቅስቃሴዎች እንዳሉት ይነገራል። የኢራን ማስጠንቀቂያ እነዚህ ሀገራት በጅቡቲ ያላቸውን መገኘት እንደ ስጋት በመቁጠር ነው። ኢራን በተለይ በየመን በሁቲ ታጣቂዎች በኩል በቀይ ባህር ያለውን ተጽዕኖ ለማሳደግ የምትሞክር ሀገር ናት። ይህም በአካባቢው ያለውን ውጥረት በእጅጉ ያቀጣጥለዋል። ጥቅሞቻቸውን ስንመለከት ለኢራንና ለእስራኤል፣ ኢራን በክልሉ ያለውን ተጽዕኖ ለማሳደግና የምዕራባውያንን ሀገራት መገኘትም ለመግታት እንደ ስትራቴጂካዊ ግፊት መጠቀም፣ በሁቲዎችና በሌሎች ተወካይ ቡድኖች በኩል በቀይ ባህር ውስጥ ያለውን ቁጥጥር ማጠንከርና በኒውክሌር ፕሮግራሙ ላይ የሚደረገውን ጫና ለመቀነስ የውጭ ግንኙነትን እንደ መሳሪያ መጠቀም ትፈልጋለች። በተለይ እስራኤል የኢራንን የኒውክሌር አቅም በመግታት የራሷን ደህንነት ማረጋገጥ። ሁለተኛው በተለያየ የምስራቅ ክልል ያለው ተጽዕኖ ለማሳደግ ከምዕራባውያን ሀገራት ጋር ያለውን ትብብር ማጠናከር ነው። ሶስተኛና ዋነኛው በቀይ ባህር አካባቢ ያለውን የባህር ኃይል መገኘት በመጠቀም የኢራንን እንቅስቃሴዎች ለመግታት። ለመሆኑ ለኢትዮጵያ ይሄ ምን ማለት ነው? በቀይ ባህር የንግድ መስመሮች መቋረጥ የኢኮኖሚ ታላቁን ቀውስ ሊያስከትል ይችላል። በጅቡቲ ያለ ግጭት የክልሉን መረጋጋት ሊያናጋና የስደተኞች ፍሰትን ይጨምራል። እንዲሁም ደግሞ ከኢራን ወይም ከሌሎች ሀገራት ጋር ያለው ግንኙነት ከፍተኛ ተጽዕኖ ሊደርስበት ይችላል። ክልሎቹን ስንመለከት የሆርሙዝ ባህረ ሰላጤ መዘጋት የዓለም አቀፍ ንግድና የነዳጅ አቅርቦት ሊቋረጥ
ሊቋረጥ ይችላል። በቀይ ባህር ያለ ግጭት የአፍሪካ ቀንድ መረጋጋት ላይ አሉታዊ ተጽዕኖ ይኖረዋል። የምዕራባውያን ሀገራትና ኢራን መጋጠም የክልሉ ሀገራትን ወደ ግጭት ሊጎትተው ይችላል። የኢራንና እስራኤል ግጭት እንዲሁም የኢራን ማስጠንቀቂያ በቀይ ባህር አካባቢ ያለውን ውጥረት አባብሷል። ለዚህ ችግር መፍትሄ ለመፈለግ ደግሞ አንዳንድ እርምጃዎች መወሰድ አለባቸው። የውጭ ግንኙነቶች እንደተባበሩት መንግስታት ያሉ ዓለም አቀፍ ድርጅቶች ኢራንና እስራኤልን ወደ ድርድር ጠረጴዛ ማምጣት አለባቸው። አውሮፓ በጄኔቫ የጀመረችው የውጭ ጥምረትን መቀጠል አለበት። የኢትዮጵያ ገለልተኝነት ኢትዮጵያ በዚህ ግጭት ውስጥ ገለልተኛ በመሆን የራሷን ደህንነትና ኢኮኖሚ መጠበቅ አለባት። ከአፍሪካ ህብረት ጋር በመተባበር የክልሉን መረጋጋት ለማረጋገጥ መስራት ትችላለች። የቀይ ባህር ደህንነት የቀይ ባህርን ንግድ መስመሮችን ለመጠበቅ ዓለም አቀፍ ሀገራት የባህር ኃይል ትብብር ማጠናከር አለባቸው። ነገር ግን ይህ በኢራን ላይ ግጭት ከመፍጠር ይልቅ መረጋጋትን ማምጣት አለበት። የስነ ምግባር ደንቦች በኢራንና እስራኤል መካከል ያለው ግጭት በዓለም አቀፍ ህግ ማዕቀፍ ውስጥ መተዳደር አለበት። በተለይ የሲቪል መሰረተ ልማቶች እንደ ሆስፒታሎች ከጥቃት መጠበቅ አለባቸው። የኢራን ማስጠንቀቂያና የኢራን እስራኤል ግጭት በቀይ ባህር አካባቢ ያለውን ውጥረትና ለኢትዮጵያ ያለውን አንድምታ በግልጽ ያሳያል። የግጭት በክልሉ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ነገር ግን በውጭ ግንኙነት በገለልተኝነትና በትብብር መካከል መፍትሄ ሊገኝ ይችላል። ኢትዮጵያ በአፍሪካ ቀንድ ውስጥ ያላትን ስትራቴጂካዊ ቦታ በመጠቀም የክልሉን ሰላምና መረጋጋት ለማረጋገጥ ትልቅ ሚና መጫወት ትችላለች። ስለዚህ አሁን ላይ በዋናነት እየተነሳ ያለው የእስራኤልና የኢራን ስምምነት አማራጭ የሌለው መፍትሄ ነው። ካልሆነ ግን ምስራቅ አፍሪካ በአጠቃላይ ወደ እሳቱ መማገዳቸው አይቀርም። ለመሆኑ የኢራንና የእስራኤል ግጭት ስለምን ዓለምን በቀውስ ናጣት? እነዚህ ሁለት ሀገራት የኢራንና እስራኤል ግጭት ከዓመታት በላይ ያለ ውስብስብ ታሪክ ያላቸው ናቸው። ከ1979 የኢራን እስላማዊ አብዮት ጀምሮ ሁለቱ ሀገራት በፖለቲካ በሃይማኖትና በጂኦፖለቲካዊ ልዩነት ይጣሉ ነበር። ኢራን በኒውክሌር ፕሮግራሟ በሂዝቦላህ በኩል በምዕራቡ ዓለም ላይ ተጽዕኖ ለመፍጠር ስትጥር፣ እስራኤል ደግሞ የክልል ደህንነቷን ለመጠበቅ በተደጋጋሚ ጥቃቶችን ታካሂዳለች። ለምሳሌ በ2025 እስራኤል በኢራን ላይ የአየር ጥቃቶችን ፈጽማለች። ይህም እስከ 224 ሰዎች ሞት እንዳስከተለ የኢራን መገናኛ ብዙሃን እየዘገቡት ነው። የቴህራን ከተማና የጥቃት ትዕይንቶችም በተለያዩ ማህበራዊ ሚዲያ ላይ እየታየ ነው። ጥቃቶቹ የኢራናውያን ህይወት በፍርሃትና በጭንቀት ሞልተውታል። የኢራንም ሆነ የእስራኤል ሰላማዊ ሰዎች ደህንነት የትኛውን ቦታ እንደማይሰማቸው እየተናገሩ ነው። ይህ ደግሞ ለዓለምም ከፍተኛ ስጋትን ፈጥሯል። የግጭት በሁለቱ ሀገራት ብቻ የተገደበ አይደለም፣ የትኛውም ዓለም ላይ ያለውን ሀገር የሚነካ እንጂ። ምክንያቱም የዓለም ኢኮኖሚ፣ የኃይል አቅርቦትና የፖለቲካ ሚዛን ላይ ከፍተኛ ተጽዕኖ እያሳደረ ነው። በ2025 መጀመሪያ ላይ ዶናልድ ትራምፕ ጋዛን ለመቆጣጠርና የፍልስጤም ነዋሪዎችን ለማፈናቀል ሀሳብ አቅርበው ነበረ። ይህ ዓለም አቀፍ ተቃውሞን አስነስቷል። የነዳጅ ዋጋ መጨመር፣ የንግድ መስመሮች መስተጓጎል እንዲሁም በሊባኖስ፣ ሶሪያና ሌሎች አካባቢዎች ያሉ ውጥረቶች የዚህ ግጭት ዓለም አቀፋዊ ውጤቶች ናቸው። በተለይ የሂዝቦላህና እስራኤል ተኩስ አቁም ስምምነት ቢደረግም የክልሉ አለመረጋጋት አሁንም ቀጥሏል። የግጭት ከፖለቲካ ባሻገር የሰው ልጅ ታሪክን የሚቀርጽ ነው። በጋዛ በኢራንና በሌሎች አካባቢዎች ያሉ ሰዎች በፍርሃት፣ በረሃብ፣ በመፈናቀል እየተሰቃዩ ነው። ለምሳሌ በእስራኤል ጥቃቶች የጋዛ ሆስፒታሎች መመታታቸው በሺዎች የሚቆጠሩ ሰዎችን ሕይወት አደጋ ላይ ጥሏል። የዚህ ቀውስ ደግሞ አስፈሪ እጣ ፈንታ ምን ሊሆን ይችላል ብሎ ሁሉም የሰው ልጅ ይጠይቃል። የኒውክሌር ጦርነት ስጋት፣ የኢኮኖሚ ውድቀት ወይም የሰብአዊ መብቶች ቀውስ? እነዚህ ጥያቄዎች ልባችንን ያንጠለጥሉታል፣ ያረዱታል። ነገር ግን ደግሞ ተስፋ አለ። የሰላም ድርድሮች፣ የዓለም አቀፍ ትብብርና የሰው ልጅ ጥንካሬ መፍትሄ ሊሆኑ ይችላሉ። ለመሆኑ እናንተስ የኢራን እስራኤል ግጭት የዓለም የወደፊት እጣ ፈንታ በሚያስደንቅ ሁኔታ እየተቀረጸ ያለው እናንተ ጋር ምን ይመስላል? ነገር ግን በዚህ ቀውስ መሃል የሰው ልጅ ተስፋ፣ ጥንካሬና አንድነትን ማሳየት ይችላል እንላለን እኛም። የእናንተስ ሀሳብ ምንድን ነው? በአስተያየት መስጫው ቦታ ላይ አጋሩን። ሰላም ለሀገራችን፣ ሰላም ለምድራችን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ድረስ ቸር ቆዩን። እንዲሁም ደግሞ እንድንሰራላችሁ የምትፈልጉት የኢራንና እስራኤል ጦርነት ዓለም አቀፉን መረጃ ማወቅ የምትፈልጉት ነገር ካለ በኮሜንት መስጫው ላይ ብታሳውቁን በደንብ ፈትሸን በርብረን እውነትን የያዘ መረጃ እናቀርብላችኋለን። አብራችሁን ስለነበራችሁ እናመሰግናለን። ቸር ቆዩን።